በጣም ደስ ብሎኛል። ብታይ እቺ ገረድ የእውነት እናቷን ያገኘች መስሏት እንዴት ደስ እንዳላ ብታይ። በጣም ጥሩ። አሁን እናቷን ያገኘች ስለሚመስላት ከምንፈልገው ነገር በጣም እናርቃታለን። ልክ ነህ። እኔም እንግዲህ እዚህ ማድረግ ያሉብኝ ነገሮች አደርጋለሁ። እሺ። ብሌን እናቷን ልታገኝ ነው። ነገር ግን ይህ ሀሳብ በኃይሉ የታቀደ ነው። በኃይሉ እንግዲህ እናቷ ፊት ለፊት ቁጭ ብላ ሰላም ስትሆን ግን ደግሞ ከሰላም ጋር በጣም እጥፍ እንድትርቅና ከመንገዱ ዞር እንድትልለት እያደረገ ነው። ይህንንም ሀሳብ እንግዲህ ያመጣው ምናልባትም እንኳን ይች ብሌን የምትባለው እናቴን እያለች በምትፈልግበት ቅጽበት እኔ የሆነ እናቷን የምትመስል ፎቶ አምጥቼ ከሰጠዋት የማትታወቅ ሴት እንግዲህ እናትሽ ናት ብዬ ካስተዋወቅኳት በእርግጠኝነት ይችን እናቴን ልፈልጋት እንዲሁም ደግሞ የት እንዳለች ልወቅ ብላ መንገድ በቃ ዞር ብላ ትፈልጋለች ብሎ በማሰብ ነው። ብሌን አሁን የእናቷን ፎቶ አይታለች። ፎቶ ካየች ደግሞ ቤቷን ማፈላለግ ትጀምራለች፣ የት አካባቢ እንደምትኖር። ስለዚህ ብሌን አሁን በእናቷ ስራ ጠምድ ስትል በኃይሉና ሌሎቹ ደግሞ በእህቱ ዙሪያ ያለውን ሀብትና ንብረት በቁጥጥሩ ስር እንግዲህ ለመዋል ብዙ መንገዶችን የሚያስኬድም ነጥብ ነው ያመጣው። ከዛ በተጨማሪ ደግሞ ብሌን ከእነሱ መንገድ እንድትወጣ አድርጓል ማለት ነው። ምሳሌ እንግዲህ ሰላም ያው ልጅ እንዳላት የታወቀ ነው፣ ግን ደግሞ ቃል የሷ ልጅ እንዳልሆነች አውቃለች ብሌን ከዚህ ጉዳይ እንድትወጣ በማለት ነው እንግዲህ ይህንን ሀሳብ ያመጣላት። ይሁን እንጂ እንግዲህ ወይዘሮ ገኒ ቁጭ ብላ በነበረበት ሰዓት እንግዲህ ስራውን እየሰራች አንዴ የማታውቀው ስልክ ይደወልላትና የብሌን እናት የት እንዳለች እናውቃለን እና ለማንም ሳትናገሪ እኔ ከምቀጥረሽ ቦታ ነኝ በማለት እንግዲህ ተደውሎላት ነበረ። ገኒም እንግዲህ በደስታ እሺ ማነህ በማለት ብትጠይቀውም ያ የስልክ ጥሪ ግን ከማን ጋር እንደሆነ ልታውቅ አልቻለችም እና ብቻ የታዘዘችውን ነገር እሺ ብላ እንደምትመጣና ከሄደችበት ቦታ ደግሞ ስትሄድ ብቻዋን እንደሆነም አሳውቋት አስጠንቅቋት እንድትመጣ ያዛታል። ገኒም በተባለችው መሰረት እንግዲህ ሄዳለች። ከሄደችም በኋላ ያደረገችው ነገር ምንድን ነው? ሚስጥሩን በድብቅ መያዝ አልቻለችም። እንግዲህ ወይዘሮ ብሌን እንግዲህ ዝም ብላ ማለቃቀስ ሆኗል ስራዋ። ይህንም እንግዲህ ዳጊ እሱ እንዳገታት ስታውቅ እናቷን በጣም አልቅሳና ተበሳጭታ ነበረ። እንግዲህ ፎቶውን የሚያመጣላት ህፃን ልጅ ሲሆን ያንን ህፃን ልጅ ምን ሆነ ጠይቀዋለሁ፣ ማን ሰጠህ ብዬ ይህንን ፎቶ በማለት እንግዲህ ምንም አይነት የጥያቄ መሰናክሎችን አላስተናገደችውም፣ እንዲሁም አልጠየቀችውም። ልጁን በታዘዘው መሰረት እንግዲህ ፎቶውንና ቸኮሌቱን ከበሩ ጋር ጥሎላት እንዲሄድና በሩን አንኳኩቶ እንዲሄድ ነበር የተፈቀደለት። ልጁም እንግዲህ ተልእኮውን ፈጽሞ ተመልሷል ማለት ነው። እንግዲህ ቀጣይ ስራ የሚሆነው ብሌን ያንን ፖስታ ከፍታ ማየት ነው። ካየችውም በኋላ ዳጊ እንዳገታ ስታይ እንግዲህ ዳጊም ለጥፊ ተዳርጓል ማለት ነው። ዳጊ አሁን ላይ የብቸኝነት ስሜት እየተሰማው ነው። ምክንያቱም ማንም እየተረዳው አይደለም ዳጊን። ግን ደግሞ ሁኔታውን አይታቃል። በዚህ በብሌን እና በሱ መካከል ያለውን ነገር እኔ ጥሩ ሰው መስዬ እሱን ለመቅረብ እሞክራለሁ። እንደውም ይህንን የተቀጣጠለውን እሳት በእርግጠኝነት እናንተ ያው ብታርከፈክፉትም እኔ ደግሞ እንደ አዲስ አቀጣጥለዋለሁ። ሁለታችሁም እንድትለያዩ አድርጋለሁ። ከዛ ዳጊ ራሴ ይሆናል ብላ ስለምታስብ ሀሳቡን እንግዲህ ካዳመጠች በኋላ ያው ብሌንም ፎቶውን ጥለው ነበር ሄደች። እዛ ጋር ማስቀመጥ አልነበረባትም። ዳጊም ቢሆን ፎቶውን መውሰድ ነበረባት። ምክንያቱም ቃል አሁን ያንን ፎቶ አይታ ትጠቀምበታለች። ምናልባትም እኮ ሰላም ያንን ፎቶ ካየችው ምን አይነት መጥፎ ሰው ነው ቤቴ ውስጥ ያከራየሁት ብላ ልታባረው ትችላለች። እንዲሁም ደግሞ ቤቴን ለቀህ ውጣልኝ እያለች እንግዲህ በተደጋጋሚ ስትነግረውም ነበር። እሱም እሺ ብሎ ለመልቀቅ እየሞከረ እያለን አጋጣሚ ደግሞ የሆነ ነገር ይመጣለትና በዛው ይቀራል። በአሁኑ ግን ወይዘሮ ሰላም እንግዲህ ያንን ፎቶ ካየችው በእርግጠኝነት ታባረዋለች። ቃልም እንግዲህ ብሌን እና እሱ ሲጨቃጨቁ ስለነበረ ፎቶውን ጥለው ነው ወደ ውስጥ የገባችው። ብሌን ቃል ብድግ አድርጋ ፖስታውና ፎቶውን ማየት ትችላለች። ከዛ ካየችውም በኋላ እሱ እንደሆነ ያገታት ተረዳሽ ማለት ነው። እንግዲህ እሺ ጥሩ አጋጣሚ ነው ብላ እንግዲህ ቀጥ ብላ ወደ ውስጥ ነው የገባችው። ብሌንም እያለቀሰች ነው የነበረው። ብሌን እንደዛ እያለቀሰች ግን ቃል ከበላይዋ ላይ ነገሮችን ማርከፍከፍ አላቆመችም ነበረ። በጣም ያሳዝናል። ወዳጅ መስለው እንግዲህ አንዳንዴ የኛ የቅርብ ሰዎች የሆኑት ናቸው እኮ የሚጎዱን እና ስሜቱን ልረዳሽ አልችልም እያለች እንግዲህ ወዳጅ መስላ ብሌን ይበልጥ ዳጊ እንዳገተባት ወላጅ እናቷን አድርጋ እርር አርጋ በጣም እያሳበደቻትና እየነገረቻትም ነበረ። ይሁን እንጂ
ብሌንም እንደዛ እያለቀሰች ቃል እባክሽ ተይኝ አታውሪኝ ስለዚህ ጉዳይ ብትላትም አትሰማም ነበረ። የቃል ፍላጎት ምንድን ነው? እንደዛ እያለቀሰች ይበልጥ በጣም ተናዳ ከዳጊ ጋር እንድትለያይ ነው ጥረቷ። ከዚህ በኋላ አይንን አላይም ጠላቴ ነው በቃ አንተ ወዳጅ መስላኝ ነበረ ግን ደግሞ አይደለም ብላ በጣም እንዲለያዩላት ስለምትፈልግ። ምክንያቱም ብሌን አሁን ከዳጊ ጋር ከተለያየች ከዛ ቃል ደግሞ ዳጊን የራሷ ለማድረግ ትሞክራለች። እንግዲህ ዳጊ ቃል እንደምትፈልገው አያውቅም፣ ግን ደግሞ ውስጥ ትጠጋዋለች። እሱ ደግሞ እንግዲህ የሚወደው ብሌንን ነው። ብሌን እያለ እንግዲህ ሲጠራት ብሌንም ለካ እናቴ ታግታለች እያልኩ በወቅቱ ከክትፍ ላይ ቁጭ ብዬ ሳለቀስ የነበረው ከአጋቿ ጋር ነው፣ ምን አለ በሞትኩ ማለት እንግዲህ ተጸጽታ በጣም እያለቀሰች እየነገረችውም ነበረ። ከዛ በተጨማሪ በጣም ሙልጭ አድርጋ ነው የሰደበችው። እንዲሁም ጥፊ መታዋለች። ጥፊ ከመታችው በኋላ ነው እንግዲህ ዳጊ ብቻውን ቁጭ ብሎ ማሰብ የጀመረው። እንዲሁም ደግሞ ምን ባረግ ይሻለኛል በቃ እያለ በጣም ሲያስብ ነበር። ብቻ ተጸጽቷል። ግን ደግሞ ልነግርሽ የነበረው ይህንን ነበረ፣ ይህ ስለ ፎቶ ጉዳይ ነበር ላናግርሽ የነበረው በማለት እሷም ሲያወራት እሷ ምንም መስማት አልፈልግም እሺ ላስረዳሽ ብሏት እንኳን የተወሰነ ደቂቃ እንድትሰጠው እንግዲህ ፈቅዶላት ቢያስረዳትም ግን አላመነችውም። በእርግጠኝነት ውሸት ግን ነው እንጂ የነገርከኝ ነገር እውነት ነው ብዬ ለመቀበል ይከብደኛል ብላ እንግዲህ ወደ ስራውን ሄደችው። ወደ ስራው ከሄደች በኋላ እንግዲህ ሰላም መታ ምን ሆነሽ ነው ትላታለች። አለቃቅሳ ስለነበረ አይኗ ምንም አልሆንኩም በማለት እንግዲህ ያው ትሸመጥጣለች ማለት ነው። ከዛ እንግዲህ ሳሚ ደግሞ አሁን በቃ ከዛን ቀን በኋላ አፍኖ ሊገላት በመጡበት ሰዓት እንግዲህ ብሌንን ሳይወዳት አይቀርም። ከዚህ በተጨማሪ እንግዲህ ላንቺ ምንም ነገር አድርጋለሁ እያለ ፈዞ ቀርቷል። ያው እንግዲህ ፍቅር ሳይጠልፍ አይቀርም። ለሳሚም እንግዲህ ዳጊና ብሌን ከተለያዩ አንድ ትልቅ እድል ይሆንለታል። ቃል ዳጊን የራሷ ታደርጋለች፣ ሳሚ ደግሞ ብሌንን የራሱ ሊያደርግ ይችላል። ስለዚህ የሳሚ ሀሳብ ምንድነው? ሁለቶቹን ከለያየ በኋላ እንግዲህ ከፎቶ ጋር ቸኮሌት ልኮላት ነበረ። ድምፁን ቀይር አድርጎ በመደወል እንግዲህ ብሌን ድምፅሽ በጣም ያምራል፣ እንደገና ደግሞ አይኖች ስለሚያምሩ ብዙ ባታለቅሽባቸው በጣም አሪፍ ነው እና እንዴት ነው ቸኮሌቱን ወደድሽው አልወደድሽው እያላትም ነበረ። ብሌንም እንግዲህ ቸኮሌቱን በእጇ ይዛ ልክፈተው አልክፈተው ልብለው አልብለው እያለች ስታወራ ነበረ ማለት ነው። ግን ይህን ቸኮሌት ማን ሰጣት ብዬ መጠየቅ ነበረብኝ ልጁን እያለችም እንግዲህ ስታነሳ አይ ለነገሩ ሕፃን ነው እንዴት ያውቃል በዚህ ጉዳይ፣ ስለዚህ እንኳንም አልጠየቅኩት እያለችም ይመስላል። ከዛ እንግዲህ ያው አልበላችሁም ወዲያውኑ እያሰበች እያለ ስልክ ይደውልላታል። እንግዲህ ቸኮሌት የላክላት ያው በጣም ታምሪያለሽ እንደማለት ነው። እንግዲህ ቸኮሌት ያው ብዙ ነገር ትርጉም አለ ይባላል። ከነሳችው በኋላ እኔም ማላውቀውን ሰው ላናገር አልችልም ትለዋለች። እሱ ግን እንድታናግረው ነበር የፈለገ። ሳሚ እንግዲህ ድምፁን በመቀየር አላውቅም ስትለው እኔ አውቅሻለሁ ይላታል። እሷ ግን ልታስታውስ አልቻለችም። የሚገርም ነገር ድምፁን ራሱ ማኑ ብላ ለማዳመጥ ራሱ አልሞከረችም። ይሁን እንጂ ሳሚ ቡናውን እየጠጣ እያለ በቃ ለምን እንደሆነ አላውቅም ከዛን ቀን በኋላ ካየሁሽ ቀን ጀምሮ እንግዲህ ስለ አንቺ ማሰቤን አላቆምኩምና የእኔ ከሆንሽ ደግሞ እየፈለግኩትን ነገር አድርጋለሁ፣ ለአንቺ ስል የማልገባበት ጉድጓድ እና የማላደርገው ስራ የለኝም በማለት እንግዲህ ስልኩን ከዘጋው በኋላ ከራሱ ጋር መነጋገር ይጀምራል። ነገር ግን ብሌን ሳሚ እንደሆነ ስታውቅ የደወለላት ምን ልትል ትችላለች? እንዲሁም ደግሞ ዳጊን ትታ ወደ ሳሚ ፍቅሯ ይዞራል ወይስ ደግሞ ብሌን እንግዲህ ከሁለት አንዳቸው የማን ትሆናለች ብላችሁ ታስባላችሁ እናንተ? በእርግጥም እንግዲህ ስልኩን ከዘጋው በኋላ ቃልም ተጨንቃለች። ወይዘሮ ገኒ መታ አብስራት ነበረ። ልጄ እናትሽን ልታገኝ ነው፣ የሆነ ሰው ደውሎ ነግሮኛል እና ነገ ፎቶዋን አመጣልሻለሁ ብላ ደስ የሚል ነገር አበስራት ስለነበረ ወደነ እንግዲህ ሰላም ቤት መታ ስለዋን እየሰራች እያለ እንግዲህ ብሌን አግኝታት ከዛ በተጨማሪ እንግዲህ ያው ተጫዋታ ሄደች። ከዛ እንግዲህ ብሌንም ሰፍ ብላ ነው እየጠበቀቻት ያለችው። ቃልም በዚህ ጉዳይ እንዴት ሊሆን ይችላል እንዴ? ይሄማ በጭራሽ ሊሆን አይችልም። በእርግጠኝነት እንግዲህ ሰላም እናቷ ከሆነች ካወቀች እኔ እኮ መውደቄ በቃ ጎዳና ነው ብላ ማሰብ ጀመረች። እንዲሁም ደግሞ ብቻዋን ቁጭ ብላ እውነቱን ነግራት ብሌን ከዛ ደግሞ ሰላም እዛ ቤት እንዳባረቻት በጥፊ እንደመታቻት አንቺ የኔ ልጅ አይደለሽም ብላ እንዳመነጫጨቀቻት እንግዲህ እያሰበችም ነበረ። እውነት ቢሆን እንግዲህ ጥሩ ነበረ ብሌን ሁሉን ነገር ብትናገር፣ ግን ደግሞ ሰዋ እየተናገረች አይደለም። እንግዲህ ደንግጣ ነው የተነሳችው። ስለዚህ አንድ ነገር ማድረግ አለብኝ ብላ እንግዲህ ቃል ማሰበች። ወዲያውኑ ለበኃይሉ ነው ስልክ የደወለችው። በኃይሉም እንግዲህ
እናቷን እኮ ልታገኝ ነው፣ የሀሳብ እንዴት ነው ትለዋለች። እባክሽ አታስቢ፣ ሳሚ የሆነ ነገር ያደርጋል አሁን ምናምን ይልና ስልኩን ይዘጋባታል። ቃልም ተጨንቀ እንግዲህ በቃ ያች አረጊት ቀረች። ሳ ምንድን ነው ምን አለ ሳሚ እዛ በጎጆ ቤት እንግዲህ አፍኖ ቢገላት ምናምን እያለች ነው። ግን እንደዛ አልሆነም። ፎቶውን ይዛ መጣለች ማለት ነው። እንግዲህ እሳፍ ብለው ነው የከፈቱት ያንን ፎቶ። እንግዲህ ብሌን ክፈሽ ተባለች ፎቶዋን ማለት ነው። ስትከፍታት የምታምር ቆንጅዬ ልጅ ነች። ከዛ በጣም ተደሰተች። ሁሉም አዩዋት። ግን ደግሞ በቃ ሰላም አይደለችም። የሌላ ሰው ፎቶ ነው የሰጣት። እንግዲህ ወዲያውኑ ቃል ተደሰተች እና ለባህሉ ደወለችለት። ምክንያቱም ሚስጥሬ ሊወጣብኝ ነው ብላ ጨንቋት ነበረ። እንዴት አይነት ሀሳብ ነው ያመጣው? በጣም ጎበዝ ማለት እንግዲህ ጀመረች። ይቺ ልጅ በቃ ከመንገዳችን ዞር ማድረግ አለብን፣ ለዛ ነው ይላታል። እሳይ እንኳን እንደዛ አደረግክ እያለች እንግዲህ ዳጊ ውሸት እንደሆነና የውሸት ፎርጅት ፎቶ እንደሰጧትም ካወቀ በኋላ እሱ ምን ሊያደርግ ይችላል? ዳጊ እንግዲህ ሁሉም ነገር ከኋላ ተደብቆ ሲያዳምጣቸውም ነበረ። የዳጊ ውሳኔ ምንድን ነው? የእውነት እናቷን አላገኘችም ብሎ ያስባል ወይስ ደግሞ እነ በኃይሉ እንደተጫወቱ አሁን ላይ ያውቃል? ጨዋታው እንግዲህ ተጀምሯል። የማጣራቱ ስራ ሌማን ሊሆን ይችላል? እንግዲህ የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ